አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዋላችሁ በሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን እስከ መጨረሻ እዩት። ምን አዲስ ነገር አለ? ዛሬ ምን ተፈጠረ? እያንዳንዱ ነገር ዝርዝር አድርጌ እነግራችኋለሁ። ውድ ቤተሰቦቼ በመጨረሻ ትንሽ የእነሱ ቪዲዮ ቀንጨባ አድርጌ ያስገባላችኋለሁ። ቪዲዮን እስከ መጨረሻ እዩት። ደግሞ ቪዲዮ ታያላችሁ፣ ግን ላይክ አድርጉ። የምታበረታቱኝ ደግሞ ከልብ ነው ማመሰግነው። ውድ ቤተሰቦች ተያይዘን ማደግን የመሰለ ነገር የለም። ቅንነት ለራስ ነው። ስለዚህ ላይክ አድርጉ። ሁላችሁም ደግሞ ለሉልን ፍትህ መጠየቅ አለብን። ሁላችንም ፍትህ ለሉል ብለን መጠየቅ አለብን። ሉልን እንደዋጠው ምንም የተሰማ ነገር የለም። ውድ ቤተሰቦቼ ሉል ይመጣል፣ ይመለሳል፣ ነገራቶችን አስተካክሎ ይመጣል በማለት ነው ሁሉም ሰው በጉት የሚጠብቀው ነበረው። ግን እኛ የምንጠብቀው ሌላ፣ የተፈጠረው ሌላ ሆኖ ተገኝተዋል። እኔ ልጅቷን ያናክል ብዙም ያመንኳትም አይደለም፣ እምነትም የለኝም። ምክንያቱም እቺ ልጅ ብር ሊከፈላት ይችላል። ብዙ ሰዎች ብር ተከፍለዋቸው አሳልፎ የሚሰጡ ሰዎች አሉ። ግን እውነት ያለው ፈጣሪ ጋ ነው። ስለዚህ እዛ ሆቴል የምታውቀው እሷ ብቻ ናት። የቤቱ ቁጥር የምታውቀው እሷ ብቻ ናት። እንዴት ለብሶ እንደሄደ የምታውቀው እሷ ብቻ ናት። በእርግጥ ክስቱ አትከታተለው ማለት በጣም ከባድ ነገር ነው። ትከታተለዋለች። ለምን ሉልን የትን ቦታ ቢኑ ለብሶ የፈለገ ነገር ለብሶ ቢወጣ ከማንኛውም ሰው ነጥላ ታወጣለች። አክስቱ እንዳልታመመች ነው የተሰማው። ትላንትና ሪከርድ አድርጌላችሁ ነበር። አክስቱ እንዳልታመመች ጤነኝ እንደሆነች ከሀገር እንደወጣች ነው የተሰማው። ስለዚህ ከሀገር ወጥታ ነው ህዝብን የምጨርሰው። ሴትዋ ለማንም እንደማትመለስ ሁሉም ሰው ያውቃታል። ለማንም ቦታ እንደሌላት ሁሉም ሰው ያውቃል። ምን እንደሚፈጠርና ምን እንደሚከሰት ምንም የታወቀ ነገር የለም እስካሁን። ግን ሉልን እሺ ማን ነው አገተው? ማን ነው ያገተው? ምን ውስጥ ገባ? እናቱስ ሰማስ ምን ትላለች ይሆን? እኔ በጣም ከባድ ነው። ስለዚህ ውድ ቤተሰቦቼ ዛሬ ዘላለምን ሉልን ፍለጋ ወጥቶ ነበር። ያኔ ሉል ጠፍቷል ሲባል ዘላለም ምንም አላስቻለውም። ምክንያቱም እንዳያችሁት ሚኪ ቀጥታ ወደዛ ነው የሄዱት። ሉል ተከራይተዋል ወይስ ሉልን ኖረበት የተባለ ከተማ ነው የገቡት። ትንሽ ከተማ ነው ብለዋል። ስለዚህ እነሱም እስካሁን ምንም አይነት ፍንጭ የተገኘ ነገር የለም። እነሱም ላይ ምን አይነት ጉዳት ይድረስ ምን ይሁን ምንም የታወቀ ነገር የለም። ምክንያቱም እቺ ሴትዋ ከስርስር ነው የምትከታተላቸው። እኔ በ100% እርግጠኛ ነኝ ሉል አክስቱን ያሳገተችው። ይሄን ወቁ። ስለዚህ ዘላለምን ዛሬ ሚኪ እዛ ገጠር ቦታ እንደገባ ሉል ፍለጋ እንደሄደ ሰምቶ ነበር። ምክንያቱም ሚኪም ከአንድ ሹፌር ጋር ነው የሄደው። ካሜራማኑ ይዞ ነው የሄደው እንጂ ሌላ ሰው ተደራጅቶ የሄደ ሰው የለም። የህግ አካላት የሄደ ሰው የለም። እቺ ሴትዋ አሁንም እነዚህ ሰዎችን አጥምዳ ማረሚያ ቤት ልበለው የእሷ ማረሚያ ቤት ማስገባቷ ምንም አይነት ዋስትና የለንም። እኔ ሚኪ መቶ ቪዲዮ ሲሰራ ድረስ በጣም ነው የጨነቀኝ። ምክንያቱም ሚኪም ከሉል ጋር አብሮ እንደሚሰሩ አብሮ እንደሚኖሩ ስለምታውቅ ሚኪም ላይ እርምጃ ልትወስድ ትችላለች። እቺ ሴትዋ ለሉል ተኝታ ያላደረች የሉልን ምንም አይነት ፋታ ያልሰጠች ሴትዋ የሌላ ሰው ታዝናለች፣ የሌላ ሰው ዝነት ይኖራታል ማለት በጣም ከባድ ነው። የሚኪ ጉዳይ ደግሞ የሚያሳስብ ነገር ነው። ሁላቸውም በእሷ እጅ ገቡ ማለት አሰባችሁት? አገርን ጨረሰች ማለት ነው። ምክንያቱም እነዚህ ጀግኖች የብዙ ሰው እንባ የብዙ ሰው ድጋፍ የሆኑ አንዳቸው የሆነ ነገር ቢሆኑ አንዳቸው የሚሰሩት አንዳቸው የሆነ ነገር ቢፈጠር አንዳቸው ድምጻችን ይሰማ በማለት ቪዲዮ ሰርተው እያንዳንዱ ቦታ ይፈልጉ ነበር። ግን አሁን ሚኪም ከነ ሹፌሩ ከተያዘ በጣም ከባድ ነገር ነው። ውድ ቤተሰቦቼ በቀላል ነገር አትዩት። እቺ ሴትዋ የዛሬ አመቱ ነው የተደገመው ሉል ላይ የምታስታውሱ ከሆነ ሉል የዛሬ አመት ከምናምን ሆነዋል። ከነ ሹፌሩ ነው የታገተው ነበረው። ታግቶ 15 ቀን በሙሉ ህዝብ በሙሉ ያለቀሰች እናቱ ታማ ሆስፒታል ገብታ በስንት መከራ ድና ስንት ነገር ብዙ ነገር ተፈጥሮ ነበረ። ልክ አመት ሲሞላ ነው አሁንም ሉል የታገተው። ከማን ጋር? አሁኑ ከሹፌሩ ጋር ነው የታገተው።
አሰባችሁታ? ደግሞ ሲጀመር በታክሲ አይደለም የሄደው፣ በገዛ መኪናው ነው ከሹፌሩ ጋር የሄደው። ስለዚህ እቺ ሴትዮዋ እያንዳንዱ ትከታተለዋለች እንዴ። ቤቱ መግቢያና መውጫ ላይ ጥበቃ ያስቀመጠች ሴትዮዋ ሉልን አትከታተለውም ማለት በጣም ይከብዳል። ወላሂ በጣም ይከብዳል። እኔ ሉልን በዚህ ልክ ለምን ደፋር እንደሆነ አላውቅም። ለምን በሄደበት በሆኑ እንደሚከተሉት ከሱ ጋር እንደሚዞሩ በጣም ጠንቆ ያውቃል። ግን ለምን የብቻው እንዲሄድ አላውቅም። በእርግጥ እሱ የመጨረሻ ውሳኔ ወስኖ የሄደው ታጥፋኝና ትጠፋለች ነው ያለው ነበር። ግን እሷ መቼም አታጠፋውም፣ ታሰቃየዋለች እንጂ አታጠፋውም። ገብቷቸዋላ። እሷ ካጠፋችው የሳምራዊ ጎሳዎችን ዝም እንደማይሏት ስለምታውቅ ሉልን ታሰቃየዋለች። እና ለማንኛውም ሉል ብቻ ፈጣሪ ይጠብቀው። እሱም አግታ እሱም ያሰቃየች ገና ሚኪን እንዳጨምረው ብቻ ሁላችሁም ዱአ አድርጉ። ዘላለም ደግሞ በዚህ ጉዳይ ላይ ዝም ለማለት አልፈለገም ነበረ። እሱም ለማፈላለግ ትንሽ ጥረት አድርጎ ነበረ። ግን እሱ ፍለገ በወጣበት ዘላለም ትንሽ አደጋ ደርሶበታል። ያው እሱ ማንም ያገተው ሰው የለም፣ ግን አንድ ሰውየው መጥቶ ነው ከሰላምታ ያለው። ስለዚህ ትንሽ ጉዳት ደርሶበታል ዘላለምን። ለዘላለም ዱአ አድርጉለት ሁላችሁም። እንደዚህ ሆኖማ እኔ በአሁኑ ሰዓት በጣም ጭንቅ ውስጥ ነው ያለሁት። በጣም አሳስቦኛል። ዘላለም ቢመታም ቢደበደብም ሐኪም ቤት ይሄዳል፣ ይታከማል፣ ይወጣል። ውድ ቤተሰቦቼ ወላሂ ነው የምላችሁ፣ ምንም አይሆንም። በእርግጥ አደጋ ደርሶበታል፣ ባላሰበው ጭራሽ ባልጠበቀው ነገር። አንዳንዴ ኬዙ ቀላል ነው ብለው ወጥተው ከባድ ነገር ሆኖ ከባድ ነገር ደርሶባቸው ነው የሚገቡት። ስለዚህ እሱ ሉሊ ያለበት ላጣራ በማለት ነው እንጂ ይሄን አደግ ይደርስብኛል፣ ይሄ ጉዳት ይደርስብኛል ብሎ ጭራሽ አላሰበም ነበር። ግን እሱ ያሰበው ሌላ፣ ነገሩ የተካሄደ ሌላ ሆኖ ተገኘ። ስለዚህ ውድ ቤተሰቦቼ በጣም አስደንጋጭ የሆኑ ነገራቶችን እየሰማ ነው። ምንም የሚያስደስት ነገር የምንሰማው ነገር የለም። እኔ የሉላ እንደሆነ የዘላለም አንድ የሆነ ግን ሚኪ ጉዳይ በጣም አሳስቦኛል። ምክንያቱም ቪዲዮ ሲሰራ ድረስ እኔ በጣም ጨንቆኛል። ምክንያቱም እነዚህ ሰዎች ልታገታቸው ትችላለች። ያው ኤርሚያስም በአንድ በኩል ችግር ውስጥ ነው የከተቱት። ኤርሚያስም ችግር ውስጥ እንዲገባ ያደረገችው የሉላ ክስት ናት። ስለዚህ አሁን ሉል ወዴት አድርገን እንጩህ? ወዴት እንሂድ? እሱ ፍለጋ ከወጡ ያው እንደዚህ እንደ ዘላለም ጉዳት ተደርሶባቸው ነው የሚመለሱት። የመኪም በሰላም መመለሱ አለመመለሱ እንግዲህ ፈጣሪ ነው የሚያውቀው። በውስጡ ምንም አይነት መረጃ የደረሰኝ ነገር የለም። ይሄ ነው ብዬ አልነግራችሁም። ምክንያቱም ያልሰማሁት ነገር ምን ብዬ ውሸት አወራለሁ። ስለዚህ ለሚኪም በደንብ ዱአ አድርጉለት፣ ዱአም አድርጉለት፣ ጸሎትም አድርጉለት። እቺ ሴትዮዋ በጣም ደስተኛ ናት። በአሁን ሰዓት በጣም ደስተኛ ናት። ሙላዷ ሞላላት፣ ያሰበችው በሆን ተሳካላት። ለእሷም ይሆን ለምን ህግ እንደጠፋ አላቅም፣ ለምን በህግ እንደማትያዝ አላቅም። እኔ ህግ ምን እንደሚያደርግ አላቅም። ባለችበት ሀገር ፖሊስ የለው ወይ? ይሄ የምታደርጋቸው ነገር በሙሉ የሚያስጠይቃት ነገር እኮ ነው። ግዴታ እዛ ጋር ህዝብ ስለመሰከረላት አይደለም። ብዙ ነገራቶችን ከዛ በላይ በሰራችው ድርጊት የገዛ ልጇ እንኳን ትመሰክርባታለች እኮ የምታደርጋቸው ድርጊቶች በሙሉ። ስለዚህ ለምን እነ ሉል ህግ አካላት ለምን እንደማይሰጧት፣ ፖሊስ ላይ ለምን እንደማይጠቁሙ እኔ አላቅም። አሁን የባሰ በእሷ እጅ የታገቱ አሰቡት። ሉል ለስራ ብሎ የላካቸው ልጆች ናቸው እሷ ያገተችው። አባቱ አግታ ነበር። አሁን ደግሞ ዋናው የምትፈልገው እንዴት አግኝቼው እጄ ውስጥ ይግባ፣ እንዴት አግኝቼው ለእጁ ልስጠው የምትለው ሉል እጇ ስር ገብተዋል። በቃ አለ የተባለው ነው የተያዘው። ስለዚህ አሁን ህዝብ ምን ብሎ ነው ቁጭ ብሎ የሚጠብቀው? ሚዲያውን በሙሉ ፍትህ መጠየቅ አለብን። ሉል አይናችን ያየ ስቃይ ውስጥ እንዳትከተው። ሉል ምንም አታደርገውም፣ ግን ታሰቃየዋለች፣ በጣም ታሰቃየዋለች። እልኋ ነው የምትወጣበት። ለምን? ጠላቷ አድርጋ ስለምታየው። ስለዚህ ዘላለምን እፈልጋለሁ ብሎ ወጥቶ ነበር። ይሄ ነገር ደርሶበት ተመለሰ። ሚኪም ደግሞ ምን እንደሚፈጠርና ምን እንደሚከሰት ምን የሚታወቅ ነገር የለም። ውድ ቤተሰቦች በጣም ከባድ ነገር ነው የሆነው። ጉዳዩ በሙሉ የከረረ ነው የሄደው። በትንሽ ነገር ይመለሳል፣ ነገሩ ይስተካከላል። አሁንማ እፎዮ ብሎ ይቀመጣሉ፣ ሁሉ ነገር ይስተካከላል። በኬዞች እንደው ባለፈ ኮሉር ተናግረዋል። አሁን ይሄ ኬዝ ጨርሰናል፣ በቃ ቦታ አድርገ ነው። ሌላ ብዙ ወረፋ የያዙ ኬዞች አሉ። ስለዚህ በነዛ ኬዞች ይመጣለሁ። ብዙ የተጎዳ ሰው አለ፣ ብዙ በእኛ ላይ የተመዘገበ ሰው አለ፣ ብዙ ንብረታቸው የተቀሙ ሰዎች አለ ብሎ ነበር። ግን ያ ነገር ሳይሰራ ያው ዛሬ
የውሃ ሽታ ሆኖ ቀረ። የውሃ ሽታ ሆኖ ቀረ። የሹፌሩ ስልክ እንኳን ቢገኝ ሹፌሩ እንኳን ቢገኝ የሆነ ፍንጭ ታገኛላችሁ፣ ግን ምንም አይነት ፍንጭ የተገኘ ነገር የለም። ሹፌሩም እንዳይናገር እንዳይጋገር ምንም አይነት መልእክት እንዳይሰጥ ነው ያደረገችው። ሉልም እንደዛ ወይ አንዳቸው ስልክ አይሰራም። ስለዚህ ወዴት አድርገን ነው የምንጮኸው? ለማን እንጮህ? ማን ይሰማናል? ያው ዘላለም ዛሬ ፍለጋ ወጣለሁ ሲል ሌላ አደጋ ደርሶበት ነው የተመለሰው። ስለዚህ ውድ ቤተሰቦች በጣም አሳዛኝ ጉዳይ ላይ አስጨናቂ ጉዳይ ነው ያለው ህዝብ በሙሉ። እኔ ማንም አላሳዘነኝም። ሉል በአንድ ልቡ ነው። በቃ ታግተዋል። ስቃይ ውስጥ ላለ ይሆናል። እናቱ ናት የምታሳዝነኝ። እናቱ የሉል ነገር አያስችላትም። ትጨናነቃለች፣ በጣም ታስባለች። እህቱስ ወንድሞቹስ? ይሄ ኬዝ ጨርሼ ነው ቀለበት አደርጋለሁ ያለው የነበረው ሉል። በቃ ቀለበት አደርጋለሁ ባለ ሰዓት የሆነ ኩሽታ ይፈጠራል። የሆነ ጋር አደርጋለሁ ባለ ሰዓት የሆነ ኩሽታ ይፈጠራል። እኔ በጣም አንዳንዴ ግርም ነው የሚለው። ለምን ለጥሩ ሰው ለምንድነው ማይሆንነት እቺ ዱንያ? ጥሩ ሰው ለምንድነው ጥሩ ነገር ማይወጣለት? ለምን ለጥሩ ሰዎችን ለምንድነው በየጊዜ መጥፎ ሰዎች የሚያጋጥሟቸው? ልንኖር ባሉበት ህዝብ ላገልግል ባሉበት ህዝብ መጎዳት የለበትም። ማንኛው ሰው በሀገሩ ላይ በደስታ በፍቅር መብቱ አክብሮ ተከብሮለት መኖር አለበት ስላሉ ነው ሰው በሙሉ የሚጠምዳቸው እንጂ ስጡኝ አላሉ፣ ይሄን ይገባኛል አላሉ፣ የሰው ንብረት አይቀሙ፣ አይከፈላቸው፣ ሙስና ይሰሩ። የሚያውቋቸውና ማያውቋቸው ሰዎች እኮ ናቸው እኩል የሚሰሩት፣ ግን አይሆንላቸው። በቃ እንደዚህ ነው። ያው ሉል ለእውነት ስለቆመ የሳምራዊ ጎሳዎችን ታግተው ተሰቃይተው ስላሉ እነሱም እኔ በህይወት ያለሁኝ የሳምራዊ ጎሳዎችን ሆነ የአሞቴ ጎሳዎችን መጎዳት የለባቸውም። የአሞቴ ሴቶችን መጎዳት የለባቸውም። የሳምራዊ ሴቶችን መጎዳት የለባቸውም። በሀገራቸው ላይ በነጻነት መኖር አለባቸው። ሳምራዊት ለእኔ ጎሳዬ ወይስ የአባቴ ዘር ስለሆኑ አይደለም። እኔ እንደ ሰው ነው ማስበው። ስለዚህ ማንኛው ሰው መጎዳት የለበትም። እኔ እንዳለሁኝ ሁላቸውም ነፃ እንዲወጡ ነው ማድረጋቸው ነው ያለው ነበረው እንጂ አንዱ ጎድቼ አንዱ አድናለሁ ወይ የአሞቴ ጎሳ አድኜ የሳምራዊ ጎሳዎችን እጎዳለሁ አላለም። ወይ የሳምራዊ ጎሳዎችን አግዤ የአሞቴ ጎሳዎችን እንዲጎዱ አደርጋለሁ አላለም። ለሁሉም ለእውነት ነው የቆመው ነበረው። ግን የእውነት በአሁኑ ሰዓት በእውነት የሚቆም ሰው ጠላት ተደርጎ ነው የሚታየው። ጠላት ይበዛበታል። በሄደበት በሙሉ ጠላት ያፈራል። ልክ እንደ ሉላ ክስ ማለት ነው። የሉላ ክስትማ እኔ በምን አይነት ቃላት እንደምገልጻት አላውቅም። ወይ ሰው አትሏት፣ ወይ ሰይጣን አትሏት፣ ወይ አውሬ አትሏት። ከሁሉም በምንም ነገር ማትገኝ ሰው መስላ አውሬ የሆነ ሴትዋ ናት እንጂ አሁን ሉል ምንም የጎዳት ነገር የለም፣ የበድላት ነገር የለም፣ የቀማት ነገር የለም። አልደረሰባት። ዝም ብላ ነው የደረሰችበት። ዝም ብላ ነው እሱ ለማገትና እሱ ለመጉዳት ሆነ ብላ ታጥቃ አቅዳ ሰውን በብር ገዝታ የምጠብቀው በሄደበት በሙሉ ምን አግብተዋት? እሷ እኮ ሉልን ለምን እንደምትፈራው ታውቃላችሁ? ሉል ከደረሰብኝ በአባቱ የሚገኝ ገቢ አላገኘውም በማለት እኮ ነው። ያ ገቢ እንዳይውሉባት እኮ ነው። ምን አይነት ራስ ወዳድ ሴት እንደሆነች፣ ምን አይነት አረመኔ ሴት እንደሆነች በዚህ ይብቃላችሁ። ሰውን 30 ምናምን ዓመት በሙሉ አፍና አስቀምጣ ያ ሰው እንዳይነካብኝ፣ እሱ ከተነካብኝ የወር ደሞዜ ይጎልብኛል፣ የወር ወጪ ይጎልብኛል በማለት ለእሷ ብትጠቀሙ እኮ ችግር የለውም። ለህዝብ እኮ ነው የምታበላው። ሌላ ሰው የጎዳሽ ሌላ ሰው ትጠቅማለች። እና ይሄ አይምሮ አላት። አይምሮ ያለው ሰው እንደዚህ ነገር ያደርጋል? አንዱ ጎን የጎዳ አንዱ ጎን ያሰቃያ በሌላ ጎን መደገፍ ማለት በምንኛ ስድቅ ነው? እንዴት ብታስበው ነው? አንዱ የጎዳ አንዱ ማስደሰት ማለት ምን ይሉታል? ኧረ ፈጣሪ ያለ አንዳንዴ ጭንቅላት ይኖራችሁ። እንዶ ከእንስሳ የምትለዩት እኮ ጭንቅላት ስለተሰጠን አይምሮ ስላለን እኮ ነው። ግን የሉላ ክስት አይምሮ ያላት አይመስለኝ፣ ጭንቅላት ያላት አይመስለኝ፣ ልብ ያላት አይመስለኝ። እኔ ልቧ የሆነ ጥቁሮ ይሆን አላቅም። እኔ አላቅም የእሷ ነገር። ግን ዛሬ ብላ ምን ሳሳለት አንድ ቀን ቪዲዮ ካለቀቀ ምን ሆነ ብለን አሁን ቻናሉ ገብተን የምናየው ጀግናችን አስራ ቁጭ አርጋዋለች። ደስታዋን ያሳለፈች ነው። እሱማ ህዝብ በሙሉ የተሰቃየ፣ እናት ዘጋ ያለቀሰች፣ ልጆች ጓደኞች ዘጋ የፈለጉ፣ እሷ እዛ ደስታዋ ነው የምታሳልፈው። ሁሉም ነገር ጊዜ ይፈጀዋል። ጊዜ ይፈጃል እንጂ እያንዳንዱ ነገር እውነት ይወጣል። ዛሬ ነገ ብትጎጁ
ነገ ትጎጅበታለሽ እንጂ ዛሬ ሉል የጎዳሽበት ስራሽን ነገ የራስሽ ነው ዋጋ የሚያስከፍልሽ። ሉል ይሄ የለመደው ነገር ነው፣ አንድ ቀን ይወጣል። እና ለማንኛውም ለሉሉም ሆነ ለሚኪም ሆነ ለዘላለም ከሆነ ዱአ አድርጉላቸው። ዘላለም ያው ትንሽ ጉዳት ደርሶበታል። አላህ አፊ ያርግ ዘላለም፣ አላህ ይድረስላችሁ። ሉልም ባለህበት አላህ ይጠብቅህ፣ ፈጣሪ ይጠብቅህ፣ የእናትህ ጸሎት ይጠብቅህ። እና ሁላችሁም ፍትህ ጠይቁላቸው። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ ቤተሰቦች።